ማነው ከ5 ቀን በፊት የለቀኩትን ቪዲዮ አንድ በአንድ የሚያስታውስ? ገብታችሁ ተመልከቱ። አብርሽ በቅርቡ አዲስ ሴት ይዞ ይመጣል። ሁላችሁም ትደነግጣላችሁ ስላችሁ ሁላችሁም ውሸት ነው፣ ሌላ ሴት አያመጣም፣ አንተ ዝም ብለህ ነው እያላችሁ ነበረ። ይኸው እውነታውን ራሱ በራሱ ሁሉንም ግልጽልጽ አድርጎ እያመጣው ይገኛል። ይህም መረጃ ግን እኔም አስቀድሞ ደርሶ ነበር። አብርሽ ሁለቱንም ሴቶች አልፈልግም ብሎ ሄርሜላንም ሩታንም ያገለለ ቀን ከዱባይ ራሄል የተባለች ቲክቶከር እንደተሞዳሞደና ሁለቱ የፍቅር ጊዜ ውስጥ እንደገቡም በዝርዝር መረጃው እጄ ላይ ደርሶ ነበር። ያንንም ነበር በወቅቱ የነገርኳችሁ። እባካችሁ አሁንም የምነግራችሁ ነገር ዝም ብላችሁ ሰምታችሁ ለሐቅ እንድትፈርዱ ነው በማክበር እምጠይቃችሁ። ይቺ ግለሰብ ምን እንዳሰበች በቅርቡም ወደ ውጭ ወጣለው ያለው ጉዳይ ዱባይ ለምን ለመሄድ እንደፈለገም አንድ በአንድ ከራሄል ጋር አገናኝቼ መረጃዎቹን አስደምጣችኋለሁ። አብርሽ የያዛትን ፍቅረኛ አስቀድሜ ነው መነግራችሁ። እባካችሁ 2 ደቂቃ ብቻ ሰጣችሁ ሰምታችሁ በአክብሮት ሐሳብ አስተያየታችሁን እንድታስቀምጡልኝ ነው በማክበር እምጠይቃችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። ዛሬ እውነት አስደስታችሁኛል። በኮሜንት አብርሽ የለቀቀው ነገር ያው ይፋ አድርጎ ወደ ሌላ ሴት ሊሄድ ነው ቢለንም የተለቀቀው ቪዲዮ ብዙዎቻችን ቢያበሳጨንም ነገር ግን ኮሜንቱ ግን እውነት አኩርታችሁኛል ውድ የሀገሬ ልጆች። ሄርሜላንም ስታበረቱ የነበራችሁ፣ ሩታም አይዞሽ ከልዑሌ ጋር ከልጅሽ ጋር ፏበይ እንዳይከፋሽ ያላችሁ፣ ሄርሜላም ከዚህ ቅዥቢ ሰው ውጪ፣ ከዚህ ህይወት ታሪክ ውጪ፣ አንቺም የራስሽን ኑሮ ጀምር እያላችሁ ሄርሜላንም ያበረታችሁ፣ እንዲሁም ሁለቱን ሴቶች ደግሞ እናንተ ታረቁ፣ በስተመጨረሻ ይሄው ሁለታችሁንም ትቶ ወደ ሌላ ሰው ሊሄድ ነው፣ ስለዚህ አንድ ሆናችሁ አሳብዱት እያላችሁም ሁለቱን ሴቶች ስታበረታቱ የነበራችሁ፣ በአጠቃላይ የሴት ልጅን እንባ ማየት እማትፈልጉ ውድ የሀገሬ ልጆች የእውነት ኮሜንታችሁ ሁሉን የተመቸኝ። በያላችሁበት ሰላማችሁ ይብዛልኝ። ፈጣሪ አምላክ ጤናችሁን ይስጥልኝ። የኔ ወንድማችሁ ምርቃት የሚመቻችሁ እንደተለመደው እባካችሁ የኔንም ቤት ቪዲዮ ላይክ አድርጋችሁ ለብዙ ሰው እንዲደርስ አድርጉልኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። እንግዲህ አብርሽ ሌላ ነገር እንዳሰበ አስቀድሜ መረጃው ደርሶኛል። ከዱባይ የሆነች ፍቅረኛ ስታናግረው እንደነበረች ራሄል የተባለች ግለሰብ ወደ እጄ አስገባዋለሁ፣ አብርሽ ከእንግዲህ ከኔ ጋር ነው ቪዲዮ የሚሰራው እያለች ስትዝት እንደነበር፣ በኢንስታግራም ማውራት እንደጀመሩ በዝርዝር ነግሬያችኋለሁ። አብርሽ ይህንን ነገር እኛ ያወቅንበት ከሳምንት በፊት ካስታወሳችሁ እባካችሁ ተውኝ ወደ ውጪ ሊሄድ ነው ሲል፣ ሁለቱም ሴቶች ደግሞ እንዴት እንደዚህ ሆነ እንለቅሃለን ብለው እነሱ በመሞኘት አሁን ድረስ አልነቁም፣ አንለቅህም ይሉታል። እሱ ግን ወደ ውጪ መሄድ እፈልጋለሁ ብሎ ካስታወሳችሁ ኤርፖርት ድረስ ሄዶ ነው ፓስፖርቱ ተቀምቶ ወደዚሁ የተመለሰው። ሊሄድ የነበረው ባጭሩ ይቺ ግለሰብ ጋር ነበረ። በኢንስታግራም ማውራት ጀምረዋል። እሷ እንደምትለው እንደምትወደው ከሱ ጋር ቪዲዮ መስራት እንደምትፈልግ ነው የምትገልጸው። አብርሽ ግን እንግዲህ ማን እንደሚጠቅመው እንኳን ቆም ብሎ ባለማሰቡ ይቺ ልጅ ከውጭ ሆና ሲያያት የእውነትም የወደደችው እውነትም የዘላለም ህይወቱ እንደምትሆን የተረዳ መስሎ ነው እንግዲህ ሁለቱንም ሴቶች አስለቅሶ ወደዚህ ግለሰብ ሊሄድ እንደሆነ በዝርዝር አስቀድሞ መረጃውም የደረሰኝ ነገር እንግዲህ ብዙዎች ተናደው ነው ሐሳብ አስተያየት ሲሰጡ የነበረው። አስቀድሞ መረጃው የደረሳቸው አብርሽ ያለ ምክንያት አይደለም ሄርሜላንም ሩታንም አልፈልግም ያለው። የእውነት ፈዞ ቢሆን ኖሮ የእውነት እነዚህ ሴቶች ጎርተውኛል ቢል ኖሮ እኮ ወይ ሄርሜላን መርጦ ሩታን ይተው ነበረ፣ ወይ ሩታን መርጦ ደግሞ ሄርሜላንም ይተው ነበረ። ይሄ ልጅ ሁለቱንም አልፈልግም ካለ በውስጡ ሌላ ነገር አስቦ ነው እያሉ በሳል ሐሳብ አስተያየት ቀደም ብለው ሲሰጡ የነበሩ ልጆች ነበሩ። እንግዲህ ይቺ ግለሰብ ዩቲዩብ አብረው መስራት እንደምትፈልግ፣ ዩቲዩብ እንደነ ሄርሜላ መታወቅ እንደምትፈልግ፣ አብርሽን እጅግ እንደወደደችውም እየገለጸች ነው በኢንስታግራም ስታወራው እንደነበር መረጃውን የሰማሁት። እንግዲህ አብርሽም ያው እንደተባለው ልቡ ሸፍቷል ማለት ነው። እመነኛ አብርሽ የእውነት ከዚህ ግለሰብ ራሄል ከምትባለው ጋር አዲስ ህይወትን መጀመር ካሰብክ፣ እሷ አዲስ አበባ መጥታ ቪዲዮዎች ለመስራት ካሰባችሁ፣ ወይም ደግሞ እንደተባለው ወደ ዱባይም አቅንተህ ቪዲዮዎች መስራት ካሰብክና ህይወት ከሷ ጋር እቀጥላለሁ ብለህ ካሰብክ የመጨረሻ ውድቀት የሚሆነው በዚህ ግለሰብ ነው። ሄርሜላ ካንተ ምንም ሳትፈልግ ንጹህ ፍቅርህን ንጹህ ነገር ያንተን ፈልጋ ነበረ ስላንተ ብዙ እየተሰደበች ካንተ ጋር የሆነችው። ሩታም ብትሆን ብዙ ሰው ቢወቅሳትም ብዙ ሰው ቢተቻትም ትዳሯን ለመጠገን ካንተ ጋር ለመሆን ብዙ ተብላለች። ሁለቱን ሴቶች አንተን ፈልገው እንደዚህ የተጋደሉትን አስለቅሰ ግን አንተ ወደ ዱባይ ወዳለችው ለማቅናት እንደሆነ ነው ቀድሞንም መረጃ የሰማሁት። የሁለቱንም እንባ በዚህ ግለሰብ ታገኘዋለህ። ይቺ ግለሰብ
ለወራት አብራክ ቪዲዮ ልትሰራ ትችላለች። እመነኝ ተጠቅማብህ ሁሉን ነገር አድርጋብህ መጨረሻ ላይ አጨብጭበህ አስለቅሳ እንደምትሄድ አስጠንቅቄ ነው ምነግርህ። የሁለቱንም እንባ በዚህ ልጅ እንደምትከፍል ነው አስጠንቅቄ ደግሜ ደጋግሜ እምነግርህ። እባካችሁ ደግሞ ሩታና ሄርሜላ ደግሞ ቆራጥ የሆነ አቋም ይኑራችሁ። አሁንም ቢሆን ልጁን እየለመናችሁ እዚህ ያደረሳችሁት እናንተ ናችሁ። ሳይቃጠል በቅጠል እንዲል ያገሬ ሰው ትናንትና ይሄ ልጅ ልቡ ሳያብጥ ሁለታችሁንም እያስቆመ አንድ እዚህ ጋር የትዳር አጋሪነት ያለ የልጄ እናት ነች ብሎ ሲያስባት የነበረው ሩታ ፊት ሄርሜላን እየጠራ ሲያወራ፣ ሄርሜላ አዲስ ፍቅረኛውም ሆና ደግሞ ሄርሜላ ፊት ሩታን እየጠራ ሲያወራ፣ ሁለቱን ሴቶች ሲያፎካክር ነው ነገር የተበላሸው። ሁለቱም ሴቶች አቋም ወስደው አረኛ አንድ ሆነን ይሄንን እናሳፍረው ቢሉ ይሄ ሁሉ ሳይመጣ ጉዳዩ እዛው ይቀጭ ነበር። ነገር ግን ሄርሜላም ሩታም እርስ በርስ እየተፎካከሩ እርስ በርስ እየተጠማመዱ አብርሽ የኔ ነው አብርሽ የኔ ነው እያሉ መንከባከብ ሲጀምሩ እርስ በርስ መጋጨት ሲጨምሩ ይኸው ልቡ አብጦ በስተመጨረሻ ሁለቱንም አልፈልግም አለ። እባካችሁ ከዚህ በኋላ ብትለምኑ ሩታና ሄርሜላ ህዝቡ የሚዞረው በእናንተ ነው። በቃ ምንም አልጎደላችሁም። ሩታም ምርጥ ልጅ ነሽ፣ ከሉሌ ጋር ፋብለሽ ኑሪ፣ ደስታም እየለመነች ነው። ከዚህ በኩል ደግሞ እንግዲህ ሄርሜላም ቢሆን ከውጪ ብዙ ሰው እየመጣለሽ እንደሆነ ብዙዎቻችን እያየን ነው። እስቲ ልጁን አስደንግጡት። አሁንም ልብ ሰጣችሁ የምትለምኑት ከሆነ የእውነት ኦዲየንስ በእናንተ ያዝናል። እኛ ተመልካቾች ነው እምናዝንባችሁ። የደገፋችሁ ሁሉ ነው በእናንተ የሚቀየመው። ይቺ ግለሰብ አብርሽ ታዋጣው ከሆነ ዝም በሉት። በስተመጨረሻ እናንተው ጋር ነው አነፍንፎ የሚመጣው። በስተመጨረሻ የጎደለበት ነገር ሁሉ ሲሰማው ለገንዘብ ብላ ይቺ ቲክቶከር እንደቀረበችው በደንብ ሲያውቅ እናንተ ጋር ነው ሮጦ የሚመጣው። ዛሬም ግን ነገም ግን ስትመጡ እየለመናችሁት ከሆነ ድጋሜ መሳቂያ እየራጋችሁ ሶስታችሁ ሴቶች ደግሞ እንደ አዲስ እየተተራመሳችሁ ልትመጡ ነው። ይሄ እውነት ለኦዲየንስም በጣም ንቀት ነው፣ እኛንም አለማክበር ነው። እባካችሁ ሄርሜላና ሩታይን ነገር እንደ ቀልድ አትዩ። ብዙ ኦዲየንስ የናንተን አንድ መሆን የናንተን አንድ ላይ ህይወት መቀጠል ነበር የሚመኘው። ነገር ግን ለሁለታችሁም ካልሆነ እመኑኝ አብርሽ በስተመጨረሻ ወዳደቁ ማያምርም፣ ኦዲየንስም ማዘኑ አይቀርም። ከሩታ ጋር ቢሆን ምንም አንጠላም፣ ደስ ይለን ነበር። ከሄርሜላ ጋርም ቢሆን ሄርሜላ ለምደናታል፣ ምንም አንጠላም። ሶስተኛ ሴት ይዞ ሲመጣ ግን አንቀበልም። ይሄን ደግሞ እናንተም አትቀበሉ። አስቀድመን የሰማነው መረጃ መተን ስናወራ ብዙዎቹ ውሸት ነው አላችሁ እንጂ ሁለቱን ሴቶች ለማንቃት ነበር የሁሉ ጥረታችን። ቢቻል ይህም መልእክት እነሱ ተሰምቷቸው ከውጭ የምትመጣውን ግለሰብ ተጠንቅቀው እንዲያውቃት አዲስ አበባም ገብታ ቪዲዮ ለመስራት ካሰበች አብርሽ በደረሰበት ሳይደርሱ ኮራ ደልቀቅ ብለው ሄርሜላና ሩታ ራሳቸውን አስከብረው እንዲኖሩ እዛች ሴት መካከልም እንዳይመጡ እባካችሁ አስጠንቅቁልኝ። አለበለዚያ ክብራቸውን አጥተው ሶስት ሴት ሆነው ቪዲዮ የሚሰሩ ከሆነ እመኑኝ መጨረሻው የነሱ መሳቂያ ነው የሚሆነው። ይሄን ነገር እንዳያረጉ ነው እንግዲህ አስተላልፍ መልእክቱንም እያሉ ከዚህ ቀደም መረጃ ሲያደርሱኝ የነበሩ ሰዎች ዛሬም እንግዲህ ሲነግሩኝ የነበረው። ዛሬ ያያችሁትን አስደንጋጭ ቪዲዮ በተለይ ይፋ ሆኖ የወጣው አብርሽ ሌላ ሴት ማሰቡን ዛሬ ላይ ነውና እናንተስ ይሄን ነገር ስትመለከቱ ምን አይነት ሐሳብ ምልከታን አሳያችሁ? ምን አይነት ነገርን ተረዳችሁ? እባካችሁ በኮሜንት ያላችሁን ነገር ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።